አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 21 በዚህ ቀን አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችን እና በመድኃኒታችን ኢየሱስ ክርስቶስ በከበረ መቃብሩ ቦታ ትጸልይ ነበረ። ከዚህም ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህም በኋላ ከደብረ ዘይት ደናግል መጡ፣ ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያንም ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ፣ ወዳጄ፣ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀበለህ ደቀ መዝሙርህ ዮሐንስን በዚህ ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያትን ሁሉንም ነፍሳቸውንም የለያቸውን አምጣቸው። አንተ የሕያዋንና የሙታን አምላክ ነህና ለአንተም ምስጋና ይሁን ለዘላለሙ አሜን። በዚያንም ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን ሀገር ዮሐንስን ደመና ተሸክመው ለእመቤታችን ማርያም አደረሰችው። ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንንና መድኃኒታችንን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር ምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆች ታምራቶችን በአንቺ ከገለጠ በኋላ ነው። እመቤታችን ቅድስት ድንግል ማርያም ይህን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ፣ ለአንተ ምስጋና ይሁን። አንተ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ያሳረጓት ከሚመጡ መላእክቶች ጋር በመምጣትህ የምለምንህን ሁሉ ስጠኝ። በዚያንም ጊዜ ከሰማይ እንደሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ማርያም ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። ያን ጊዜም እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተንም እንዳያዋችሁ እንደማየው አሁን አወኩ። ከዚህ ከስጋዬም ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ ከዚህም ዓለም እንደምለይ ከወዴት አወቃችሁ? ጴጥሮስና ሐዋርያትም ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመናም በተጫንን ጊዜ ወደ አንቺ እንደ ዓይን ጥቀሻ ፈጥነን ደረስን አሏት። እመቤታችን ማርያምም ይህን ነገር ከሐዋርያት በሰማች ጊዜ ድምፅዋን ከፍ አድርጋ እንዲህ አለች፣ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምህን ፈጽሜ አመሰግናለሁ። የእኔን የአገልጋይን መከራ ተመልክተ ኃይልን አድርገህልኛልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷንና ምስጋናዋን ስጨርስ ሐዋርያትን እንዲህ አለቻቸው፣ ዕጣን አውጥታችሁ በማጠን የጌታዬን ኢየሱስ ክርስቶስን ስሙን ጥሩት። እነርሱም እንዳዘዘቻቸው አደረጉ። በዚያንም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አላፍት መላእክት አጅቦት እያመሰገኑት መጣና አረጋጋት። ያዘጋጃላትንም ታላቅ ደስታ ነገራት። በዚያንም ብዙዎች ድንቆች ታምራቶች ተደረጉ። ዕውሮች አይተዋልና፣ አንካሶች ቀንተው ሄደዋልና፣ ድንቆሮችም ሰምተዋልና፣ ለምጻሞችም ነጹ፣ አጋንንትም ከሰዎች ወጥተው ሄዱ። ዲዳዎችም ተናገሩ። በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈውሳሉና። ከዚህም በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው፣ በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባህርም እፈራለሁ። ጌታችንም ከእርሳቸው ለማንም በአንቺ ላይ ስልጣን የለውም አላት። ከስጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግልን ተባረካቸው ዘንድ እያለቀሱ ለመኗት። እጇን በላያቸው ዘርግታ ባረከቻቸው። በዚያንም ጊዜ ጌታችን ንጽሕት ነፍሷን ከስጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ስጋዋን ግን እንደሚገባ ገንዘው ወደ ጌቴ ሰማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከስጋዋ ከመውጣቷ በፊት በሰው አንደበት ይህ ነገር ነፍሷ ከስጋዋ ከመውጣቱ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃንን እያየች ነበር። የክብር ባለቤት ጌታችን ክርስቶስም እንግዲህ ስጋሽን ተድላ ወዳለበት ገነት አፈልሰዋለሁ፣ ዳግመኛም ስጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በውስጡ በፊትሽ ሆኖ በሚያመሰግኑበት
ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ አኖርሻለሁ አላት። እመቤታችንም እንዲህ አለች፣ አቤቱ በረቀቀ ጥበብህ ይህን ሁሉ የሰራህ አመሰግንሃለሁ። ሁለተኛም ልመናዬን ተሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራው ሁሉ አድነው። በሰማይም በምድርም በስራው ላይ ሁሉ አንተ ከሃሊ ነህና መታሰቢያን በውስጡ የሚያደርግባትን ቦታ ሁሉ ባርክ። በእኔ ስም የሚያቀርቡትን የሁሉንም መስዋዕቶቻቸውን ተቀበል። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ። ደስ ይበልሽ፣ ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና ስምሽንም ጠርቶ የሚለምነውን ሁሉ በዚህም ዓለም በሚመጣውም ዓለም አይጠፋም። እመቤታችንም ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሰማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ስጋዋን ሊያቃጥሉ ወጡ። ከእርሳቸውም አንዱ ከምድር ላይ ጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜም ከእግዚአብሔር የታዘዘ መልአክ እጆቹን በእሳት ሰይፍ ቆረጣቸውና እጆቹ በአልጋው ላይ ተንጠለጠሉ። ያን ጊዜም በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል ሆንሽ፣ በእኔ ላይ ይቅርታ ታድርጊ ዘንድ እለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞ ደህናኞች ሆኖ በቀበሯትም ጊዜ ከዚያ 3 ቀን ኖሮ እረፍቷም የሆነው እሁድ ቀን በጥር ወር በ21 ቀን በዚች ቀን ነበረ። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ስጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። ሐዋርያ ቶማስ ግን ያን ጊዜ አልነበረም። በደመና ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ድንግል ማርያም ና እጅ ነሳ አሉት። እርሱም ሰገደላትና ተሳለማት፣ ከእርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችንን ማርያምን እንዳረፈችና እንደቀበሯትም ነገሩት። ቶማስም ስጋውን እስከማይ አላምንም አላቸው። ስጋዋን የሚያሳዩት ዘንድ ወደ መቃብሯ በደረሱት ጊዜ በመቃብር ውስጥ ስጋዋን አላገኙም። ደንግጠው አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታደርግ እመቤታችንን እንዳገኘት ቶማስ ነገራቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችንን እርገቷን ስላላዩ እጅግ አዘኑ። ስጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህም በኋላ አንድ ጊዜ ደግሞ እርሷን ያሳየችው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 በተስፋ ኑሮ። እመቤታችንም የእድሜዋ ዘመን 64 ዓመት ነው። በአባቷና በእናቷ ቤት 3 ዓመት ከ7 ወር፣ በቤተ መቅደስም 12 ዓመት፣ በዮሴፍም ቤት 34 ዓመት ከ3 ወር። ከጌታ ዕርገት በኋላ በወንጌል ዮሐንስ ቤት 14 ዓመት ነው። የሕይወት የድህነት አለኝታ የሆነች እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በጸሎቷ ከክፉ ነገር ይጠብቀን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ዕለት የሮሚያ ሀገር ንጉሥ የዘይኑን ልጅ የከበረች ኢላሪያ አረፈች። የዚህችም ቅድስት አባቷ እግዚአብሔርን የሚወድ ሃይማኖቱ የቀና ነው። ይቺ ቅድስት ኢላሪያና ሁለተኛዋን እህቷን ወለደ። ከእነርሱም በቀር ወንድ ልጅ የለውም። ይቺም ቅድስት ኢላሪያ የምንኩስና ልብስን የመላእክትን ማስኬማ ትለብስ ዘንድ የምትመኝ ሆነች። ከቤተ መንግስትም ወጥታ ልብሷን ለውጣ የወንድ ልብስ ለብሳ ወደ ግብፅ ሀገር ሄደች። ከዚያም ወደ አስኬትስ ገዳም ደረሰች። በዚያም ስሙ አባ ባውሚን የሚባለውን ፍጹም ሽማግሌ ጻድቅ ሰው አግኝታ ሀሳቧን ሁሉ ነገረችው። እርሷ ሴት እንደሆነችም አስረዳችው። እርሱም ሚስጥሯን ሰብሮ ለብቻዋ በዋሻ ውስጥ አስገባት። የጎበኛትና ልትሰራው የሚገባትን ያስተምራት ነበረ። እንዲህም ሆና 12 ዓመት ኖረች። ጽሕም ስለሌላት ለአረጋውያን መነኮሳት ጃንደረባ ትመስላቸው ነበር። በወንድ ስም አጠራርም አባ ኢላሪዮን ብለው ይጠሯታል። ከአባቷ ዘንድ በቀረችው በሁለተኛዋ ግን ርኩስ ሰይጣን አደረባትና ያሰቃየት ጀመር። ያድኗትም ዘንድ ለባለ መድኃኒት አባቷ ብዙ ገንዘብ ሰጠ፣ ግን አልተቻለውም። ከዚህም በኋላ ወደ ከበሩ አረጋውያን መነኮሳት ወዳሉበት አስኬትስ ገዳም ይልካት ዘንድ መኳንንቶቹ መከሩት። የቅድስናቸው ወሬ
በሮም ሀገሮች ሁሉ ተሰምቷልና። በዚያንም ጊዜ ወደ ቅዱሳኑ ከብዙ ሰራዊት ጋር ላካት። ለቅዱሳኑም መልእክትን ጻፈላቸው እንዲህ ሲል የተከበራችሁ አባቶቼ ሆይ የደረሰብኝን ሐዘን አስረዳችኋለሁ። እግዚአብሔር 2 ሴቶች ልጆችን ሰጥቶኝ ነበረ። አንዲቱ ከዓለም ሸሸች፣ ወዴት ቦታ እንደምትኖር አላውቅም። በሁለተኛይቱም በላዩ ርኩስ መንፈስ ተጫነባት። እኔ መጽናኛ ትሆነኛለች ብዬ እያሰብኩ ነበር። አሁንም በጸሎታችሁ እግዚአብሔር ያድናት ዘንድ በላዩ እንድትጸልዩ እኔ ቅድስናችሁን እለምናለሁ። ቅዱሳን መነኮሳትም የንጉሱን ደብዳቤ ባነበቡ ጊዜ በላዩዋ ሊጸልዩ ጀመሩ። በላዩ ያደረ ሰይጣንም ከኢላሪዮን በቀር ከማደሪያዬ የሚያስወጣኝ የለም ብሎ ጮኸ። አረጋውያኑም ጃንደረባ የሚሏትን ኢላሪዮንን ጠርተው እግዚአብሔር እስከ አዳናት ድረስ የንጉሱን ልጅ ወስደህ በላዩዋ ጸልይ አሏት። ቅድስት ኢላሪያም እኔ በደለኛ ሰው ነኝ፣ ይህን ጭንቅ የሆነ ስራን መስራት አልችልም አለቻቸው። ባስገድዷትም ጊዜ ወደ ባቷ ወስዳ በላዩዋ ጸለየች። ሰይጣንም ትቷት ሸሸ። በጥቂት ቀንም ዳነች። ቅድስት ኢላሪያም እህቷ እንደሆነች ታውቃለች። ስለዚህ አቅፋ ተስማት ነበር። ስለ ናፍቆቷና ስለ ፍቅሯ ወደ ውጭ ወጥታ ታለቅሳለች። ከዚህም በኋላ ወደ ከበሩ አረጋውያን አደረሰቻት። እነሆ በጸሎታችሁ እግዚአብሔር አድኗታልና ወደ አባቷ መልሷት አለቻቸው። እነርሱም እጅግ ደስ ብሏቸው ወደ አባቷ መለሷት። ለእግዚአብሔርም ምስጋና አቀረቡ። ወደ ሮሜ አገርም ወደ አባቷ በደረሰች ጊዜ አባትና እናቷ ስለመዳኗ በእርሷ እጅግ ደስ አላቸው። የቤተ መንግስት ሰዎች ሁሉ እግዚአብሔርን አመሰገኑት። አባቷም በገዳም ከቅዱሳን አባቶች ጋር አኗኗርሽ እንዴት ነበር ብሎ ጠየቃት። እርሷም እንዲህ ብላ ነገረችው። ያ ያዳነኝ አባ ኢላሪዮን የሚባል አባት አብዝቶ ይወደኛል፣ አቅፎም ይስመኛል። ንጉሱም ይህን ሰምቶ በልቡ ታወከ። ለመነኩሴ ሴቶችን መሳም ይገባልና አለ። በዚያንም ጊዜ በእኔ ላይ ይጸልይ ዘንድ አገሬንም ይባረክ ዘንድ ልጄን ያዳናት አባ ኢላሪዮንን ወደ እኔ ላኩት የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያን ላከ። አረጋውያንም ቅድስት ኢላሪያን ጠርተው ወደ ንጉስ እንድትሄድ አዘዟት። እርሷም የተዋት ዘንድ አረጋውያን አባቶችን አልቅሳ ለመነቻቸው። እነርሱም እንዲህ አሏት፣ ይህ ንጉስ ክርስቲያኖችን የሚወድ ጻድቅ ሰው ነው። ቅዱሳት መጻሕፍትም እንደሚያዙን ትእዛዙን መተላለፍ አይቻልንም። ይህንንም ብለው አስገድደው ላኳት። ወደ ንጉስም በደረሰች ጊዜ ንጉሱና የቤተ መንግስት ሰዎች ሁሉም በክብር ተቀብለው ተሳለሟት። ከዚህም በኋላ ንጉሱና ንግስቲቱ ለብቻቸው ሆነው ወደ ውስጠኛ አዳራሽ አስገድለዋትና ንጉሱ እንዲህ ብሎ ጠየቃት። አንተ ልጄን እንደምትስማት በሰማው ጊዜ በሐሳቤ ታውቂያለሁ። መነኩሴ ሴትን መሳም አይገባውምና ይህ ነገር ትገልጥልኝ ዘንድ እሻለሁ። የከበረች ኢላሪያም በነገርኳችሁ ጊዜ ወደ አስኬትስ ገዳም መሄድን ላትከለክሉኝ የከበረ ወንጌልን አምጥታችሁ ማሉልኝ አለቻቸው። እነርሱም እንዳለችው ማሉላት። በዚያንም ጊዜ ልጃቸው ኢላሪያ እንደሆነች ነገረቻቸው። አወጣጧም እንዴት እንደሆነ ልብሶቿንም ለውጣ የወንድ ልብስ እንደለበሰች አስረዳቻቸው። በአካሏም ውስጥ ያለ ምልክት አሳየቻቸው። በዚያንም ጊዜ ታላቅ ጩኸት ጮሆ አቅፈውም እየሳሟት አለቀሱ። ከኛ ዘንድ እንድትሄጂ ከቶ አንተውሽም አሏት። እርሷም በከበረ ወንጌል የመራችሁትን መሐላ አስቡ አለቻቸው። እነርሱም ከእነርሱ ጋር 40 ቀን ያህል እንድትኖር ለመኗትና 40 ቀን አብራቸው ኖረች። ከዚህም በኋላ ወደ ቦታው ሄደች። በዚያችም ዕለት ወዲህ በአስኬትስ ገዳም የሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ለፍላጎታቸው ይሆን ዘንድ የግብፅን ምድር ሁሉ ግብር እንዲሰጧቸው ንጉስ ዜኑን አዘዘ። በዚያንም ወራት በአባ መቃርስ ገዳም 400 የመነኮሳትን ቤቶች ሰሩ። በአባ ዮሐንስም ገዳም 700፣ በአባ ሙሴ ገዳም 300 ቤቶችን ሰሩ። ከዚህም በኋላ ቅድስት ኢላሪያ 5 ዓመት ከኖረች በኋላ አረፈች። ከረፍቷም አስቀድሞ እርሷ ሴት እንደሆነች ያወቀ የለም። ለእግዚአብሔር ምስጋና ይሁን። እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ይኑር ለዘላለም አሜን። በዚህችም ዕለት የኑሲስ ኤጲስቆጶስ የባስልዮስ ወንድም የከበረ ጎርጎርዮስ የዕረፍቱ መታሰቢያ ነው። እነሆ የአባቱንና የወንድሙን መታሰቢያቸውን በዚህ ወር ጥር 6 ቀን ጽፈናል። ይህ ቅዱስ ጎርጎርዮስ እጅግ የተማረ አዋቂ ነበረ። በሴቶችም ላይ ኤጲስቆጶስነት ተሾመ። እነሆ በዚህ ወር በ15 ቀን የሆነውን ከገድሉ ጥቂት እንጽፋለን። ስለ እርሱ እንዲህ ተባለ። እርሱ መስዋዕቱን ለማክበር በሚቀድስ ጊዜ በመሰዊያው ላይ ሲወርድ መንፈስ ቅዱስን የሚያየው ሆነ። ከዚህም በኋላ
ኪሩብን አየው፣ በደረቱም ውስጥ አቀፈው። በመሰዊያውም ላይ ሳለው ወደ ዝምታና ተደሞ አደረሰው። ሰዎችም ሁሉ ስጋዊ እንቅልፍን የሚያንቀላፋ ይመስላቸው ነበር። በኤጲስቆጶስነትም ሹመት 33 ዘመናት በተፈጸመ ጊዜ ወንድሙ ቅዱስ ባስልዮስ ሊጠይቀው መጣ። እርሱም ከተጋድሎ ብርታት የተነሳ በጽኑ ደዌ የሚታመም በመሆኑ ነበርና በቅዱስ ባስልዮስ መምጣት ደስ አለው። ቅዱስ ጎርጎርዮስም እንደ ልማዱ ሊቀድስ ወደ መሰዊያው በወጣ ጊዜ ከበረች ድንግል እመቤታችን ማርያም ተገለጸችለትና ዛሬ ወደ እኔ ትመጣለህ አለችው። የቁርባኑን ቅዳሴ ሲጨርስ ሕዝቡን በቀናች ሃይማኖት ጸንተው እንዲኖሩ ይመክራቸውና ያስተምራቸው ዘንድ ወንድሙን ባስልዮስን ለመነው። እርሱም እንደሚያንቀላፋ ሆነ። በቀሰቀሱትም ጊዜ ሞቶ አገኙት። ቅዱስ ባስልዮስም ሳጥን እንዲሰሩለት አዘዛቸው። ጸሎታትንም በመጸለይ መዝሙራትን በመዘመር በማመስገንም እንደሚገባ ገንዞ በመቃብር ውስጥ አኖሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር አሜን። በዚህችም ዕለት በሰማዕትነት የሞተ በዋሻ ውስጥ የሚኖር የኒቆላዎስና የኤጲስቆጶስ አባ ፊቅጦር መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር አሜን። በዚህችም ቀን በመናፍቁ ንጉሥ በመርቅያን ዘመን መኮንኑ ጳውሎስና ቀሲስ ሲላስ ምስክር ሆኖ ሞቶ እነርሱም በእመቤታችን ማርያም የዕረፍቷ መታሰቢያ በጌቴሰማኒ ከሁሉም ምዕመናን ጋር ተሰብስበው ሳሉ ከሃዲው ዮልዮስ መጥቶ ከበባቸው። ከእርሳቸውም አንድም እንኳ ሳይቀር ገደላቸው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የነቢየ ኤርምያስ፣ የቀውስጦስ፣ የዮሐንስና የአባ እስክንድር እመቤታችንም ከመጥምቁ ዮሐንስ ጋር በደብረ ማህብ የተገለጠችበት ሲሆን የሁሉም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 22 በዚች ቀን በግብፅ ሀገር አቅማ ከተማ የከበረ የገነነ የመነኮሳት ሁሉ አባት በገዳም ለሚኖሩ እንደ ኮከብ የሚያበራላቸው አባ አንጦኒዎስ አረፈ። ዘአቅረብኩ ማሕሌተ ያዘኪረ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፍ ተደሰከ እግዚኦ ጸሪቀ ጸሎት ወከፈ መላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኮ ጉባኤያቲ መካን እስከ ደገይሊ ቆኖስ ጻል ጻፎ በክርታስ ወለዛ ጻፎን ዘደስ ወዛምቦ ሰርጎ ሳዲስ ወለ ሰማ ቃሎ በዝነፈስ በጸሎተሙ ማርያም ማለቂተ ኩሉ እንባ ስቡር ይማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ርትከ ወአኮ በከመ አምሳነ አብረዘ